بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ የአኼራ ወንድሞቼ እህቶቼ አድማጮቼ በያላችሁበት ቦታ የአላህ ሰላምታ ይድረሳችሁ። ከሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ ዛሬም ከሱረቱል ሐሽር አልወጣንም ማለት ነው። ከ18ኛው አንቀጽ يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد ከሚለው ጀምረን እንቀራለን ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ ማለት ወዳለሁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት ነው። ጀዛኩሙላሁ ኸይረን። እስከ መጨረሻው አብራችሁን ቆዩ። أعوذ بالله من الشيطان الرجيم يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون እስከዚህ ያለው ለዛሬ ይበቃናል ማለት ነው። ግማሹን ማለት ነው። ቀጣዩን ደግሞ ኢንሻአላህ በቀጣይ የምንጨርስ ይሆናል ማለት ነው። እስከ መጨረሻው አብራችሁን ስለምትቆዩ ለሁሉም ነገር ጀዛኩሙላሁ ኸይረን ማለት ወዳለሁ። አሁን ደግሞ በተለመደው መልኩ እንያብራራን እንቅራ። طيب يا أيها الذين آمنوا اتقوا الله ولتنظر እዚህ ጋር ያን ይሄን ያ አዩ ስንል አንድ ከሊማ ነው የሚመስለው አይደለ? ነገር ግን ሁለት ከሊማ ነው ማለት ነው። ያ ስንል ያው ለብቻ ሐርፍ ኒዳ ነው፣ አንድ ከሊማ ነው። አዩሃ ስንል ደግሞ ይሄ አዩሃ ስንል አዩሃ ይሄ ሌላ ሁለተኛ ከሊማ ነው ማለት ነው። ስለዚህ ምን ይባላል? መድ ጃኢዝ ሙንፈሲል ነው። ጃኢዝ አልሙንፈሲል ነው ማለት ነው። ስለዚህ ያ ብለን ሁለት ሐረካ መሳብ እንችላለን። ያ መካከለኛ አራት ሐረካም ወይም ደግሞ ሳብ እስከ አምስት ሐረካ ድረስ ያ አዩሃ الذين آمنوا اتقوا الله ብለን ሳብ አድርገን መቅራትም እንችላለን ማለት ነው። ኢተቁላህ ለፍዙል ጀላላው ይወፍራል። ሀ ግን ለፍዙል ጀላላን ተከትሎ መወፈር የለበትም ማለት ነው። ኢተቁላህ በዚህ መልኩ ነው መቀራት ያለበት። ወልተንዙር ወል ላምን ላምል አምር ፊዕል ስለሆነች ማለት ነው ኢዝሃር አድርጓት ማለት ነው። ኢዝሃር ስታደርጉ ግን በጥንቃቄ ቀልቀላ እንዳይሆን ወል እንዳይሆን ማለት ነው። ወል ላ ወል ነው ማለት ያለበት። ወልተንዙር ኑኗ እዚህ ውስጥ ምን ሆናለች? ኑኗ ምን ሆናለች? እዛ ውስጥ ተደብቃለች፣ ኢኽፋ ሆናለች ማለት ነው። እንደዚሁም ደግሞ ጉና እናረጋለን ማለት ነው። ጉና አለው። ጉና ስናደርግ ደግሞ ጉናው እናወፍራለን እዛ ስለሚወፍር ማለት ነው። ወልተንዙር በዚህ መልኩ ማለት ነው። እዛ ላይ ምላሳችሁን ወጣ ጉና ስታደርጉ ምላሳችሁን ወጣ ማድረግን አትርሱ። ጉና ስታደርጉ ምላሳችሁ ወጣ ጫፏን ወደ ውጭ በጥርሳችሁ መካከል እያወጣችሁ ነው። ወልተንዙር በዚህ መልኩ ማለት ነው። ነፍሱም ማ ቀደመት ሊገድ ነፍ ፋ የሐምስ ፊደል ስለሆነ ነፍ አየር በደንብ አስወጡ ማለት ነው። ነፍ ብላችሁ ቁርጥ አታረጉ ማለት ነው። ነፍሱም ማ ይሄ ሲን ዶመቴን ነው። ለምን? ኢድጋም ቢጉና ስለሆነ ማለት ነው። ቀጣዩ ፊደል ሚም ነው። ከተንዊኑ በኋላ ሚም ከመጣ ምንድነው የሚሆነው? ምን እንዳሳለፍ ነው ኢድጋም ቢጉና ነው የሚሆነው ማለት ነው። ይጨፈለቃል።
ሲኑ ይሄ ዶመተይ ነው። ሚም ውስጥ ይጨፈለቃል። ከዛ ምን አለ ጉና አለ ማለት ነው። ነፍሱማ በዚህ መልኩ ቆደመት ቋፍን አወፍሩት በደንብ መልክታችሁ ቆደመት ሊጋድ ቆደመት ታ የሀምስ ፊደል ናት። ከዚህ በፊት እንዳሳለፍ ነው ማለት ነው። ቆደመት በዚህ መልኩ ሊጋድ ይንን አወፍሩት ሊጋድ ወተቁላህ እዚህ ጋር እንዳልነው ማለት ነው። ለፍዘል ጀላላ ይወፈራል። ሀ ግን መወፈር የለበትም። ወተቁላህ በዚህ መልኩ ኢነላህ ኸቢሩን ቢማ ተዕመሉን። ስለዚህ ኑኑ ሸዳ ስለሆነ እዚህ ጋር ጉና እናደርገዋለን። ኢነላህ ሀ ነው። ሀ መወፈር የለበትም። ጥንቃቄ አድርጉ። ኢነላህ ተዛ ኸቢሩን ኸ ይወፈራል በደንብ ኸ። እዚህ ጋር እንደምትመለከቱት እቺ ሚም ነች አይደለ? ከተኑን ከአንዱ ዶማ ቦታ አሁን ልክ እንደዚህ ነበር ማለት ነው። እንደዚህ ሁለት ዶመታይ ነበር። እቺ ሚሟ በዚህ በሁለተኛው ዶማ ቦታ ተተክታ ነው ማለት ነው። ለምን? ቀጣዩ ፊደል ባ ስለሆነ ማለት ነው። ኢቅላብ ይባላል። ኸቢሩም ምን አለ ጉና አለ ማለት ነው። እዚህ ጋር ኸቢሩም ቢማ ተዕመሉን ላምን ስትስቡ መድ ስታደርጉ በዋው ማለት ነው። ዋው ተኸይሹም ከአፍንጫችሁን ውስጥ ጉና ሆኖ እንዳይወጣ ጥንቃቄ አድርጉ ማለት ነው። ከንፈራችሁን ሾል ሞጥሞጥ ነው የሚባለው ሳብ አድርጉና ተዕመሉን በዚህ መልኩ ማለት ነው። ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም። ጠይብ እዚህ ጋ ወላ ተኩኑ ካፍንና ኑንን መድ ስታደርጉ ሁለቱም ላይ ዋው ስለሆነ ያለው ወርታችሁ ወረድ ኩኑ ወደ አፍንጫችሁ ሳይሆን ወደ አፋችሁ ውስጥ ወረድ አድርጉ ማለት ነው። ኩ ያ የሚሆነው ደግሞ ከንፈራችሁን በደንብ ሾል ስታደርጉ ኩኑ በዚህ መልኩ ማለት ነው። ወላ ተኩኑ ከለዚነ ከለዚ እዝ የሚል ድምፅ እንዳያወጣ ጥንቃቄ አድርጉ። ከለዚነ ነሱላህ ይህን እንዳረሱ ነሱላህ ፈአንሳሁም አንፉሰሁም ፈአን ኑን ሳኪና ምን ሆናለች? እዚህ ጋር ሲኑ ውስጥ ምን ሆናለች? ተደብቃለች። እኽፋ ሆናለች ማለት ነው። እኽፋ ስናደርግ ደግሞ ምን አለ? ጉና አለ። ፈአንሳሁም ሚሟ እንደምትመለከቱት ተካላይ የሱኩን ምልክት አለባት። ለምን? ኢዝሃር ሸፈዊ ስለሆነች ማለት ነው። አንፉ ልክ ኑን ሲን ውስጥ ኢኽፋ እንደተደረገች እዚህም ጋር ኑኗ አፋ ውስጥ ኢኽፋ ትደረጋለች። ይሄ ምን ይባላል? ኢኽፋ ይባላል ማለት ነው። የኢኽፋ ፊደላቶች 15 ናቸው። ሲፍ፣ ዛ፣ ተና፣ ከም፣ ጃደ ሸኽሱን፣ ቀድ ሰማ፣ ዱም ጠይበን፣ ዚድ ፊ ቱቃ፣ ضع ظالማ። አሁን የተነገርኳቸው ቃላቶች የመጀመሪያዎቹ ፊደላቶች የኢኽፋ ፊደላቶች ናቸው ማለት ነው። አንፉሰሁም ጉና ስናደርግ ደግሞ ምንድነው የምናደርገው? የታችኛው ከንፈራችንን ውስጥ እና የላይኛው ፊት ለፊት ጥርሳችንን ጫፍን ማገናኘት አለብን። አንፉሰሁም በዚህ መልኩ ኡላኢከ ይሄ መድ ምን ይባላል? መድ ዋጅብ ሙተሲል ነው። በደንብ ሳቦት። ኡላኢከ ሁሙል ፋሲቁን። ጠይብ ላ የስተዊ አስሓቡ ናሪ ወአስሓቡል ጀና። እዚህ ጋ ላ የስተዊ አስሓቡ ናሪ ይሄ መድ ምን ይባላል? መድ ጃኢዝ ሙንፈሲል ነው። ጃኢዝ ሙንፈሲል ነው ማለት ነው። ላ የስተዊ የስ ሲንን በደንብ ግልጽ አዋጣ። ይህን የሲን ድምፅ መሰማት አለበት። ላ የስተዊ በዚህ መልኩ አስሓቡ ናሪ
ወአስሓቡል ጀና ሶስት ኑኖች አሉ። እዚህ ጋር እንዳለ እዚህ ጋር እንዳለ እዚህ ጋር ሌላ ሶስተኛ አለ። ሶስቱም ሸዳ ናቸው። ሶስቱም ላይ ምን አለ? ጉና አለ ማለት ነው። ሷድ ደግሞ እዚህ ጋር ሳኪን ነው እንደምትመለከቱት። እዚህም ጋር ሷድ ነው፣ እዚህም ጋር ሷድ ነው። ማን ነው? ሳኪን ነው ሶስቱም ላይ። ስለዚህ አስ ወአስ አስ ነው የምንለው ማለት ነው። ከንፈራችንን እንዳናሾል ሷድን ለማወፈር ብለን አስ ብለን ከንፈራችንን እንዳናሾል፣ ይሄ ስህተት ነው ማለት ነው። ሷድን የምናወፈረው ከንፈራችንን በማሾል ሳይሆን ውስጥ ምላሳችንን ብቻ በመጠቀም አስሐ አስ ድምጣችን ውስጥ ላይ ጎርንን በማድረግ ጠይብ ወአስ ላ የስተዊ አስሓቡ ናሪ ወአስሓቡል ጀና በዚህ መልኩ አስሓቡል ጀነቲ ሁሙል ፋኢዙን አስሓቡል ጀነቲ ሁሙል ፋ ይሄ ፋ መዱ ይሄ እዚህ ያለው መድ ምን ይባላል? መድ ምን ይባላል? ዋጅብ ሙተሲል ነው ካላችሁ በትክክል መልሳችኋል። ሁሙል ፋኢዙን ይሄ ሳ ከዚህ በኋላ ከዚህን በኋላ ይሄ መደል ዓሪድ ሊስኩን ይባላል። ስለዚህ እዚህ ጋር ሁለት መድ አለ። እዚህ መድ ዋጅብ ሙተሲል ነው፣ እዚህ ጋር ደግሞ መድ ዓሪድ ሊስኩን ነው። ሁሙል ፋኢዙን በዚህ መልኩ ማለት ነው። ግልጽ እንደሆናችሁ ተስፋ አደርጋለሁ። አንዴ ደግሞ ደግሜ ልቀራላችሁ። طيب أعوذ بالله من الشيطان الرجيم. يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون የዛሬን በዚህ ጨርሰናል ማለት ነው። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት ነው። ለሁሉም ነገር ጀዛኩሙላሁ ኸይረን። በያላችሁበት ቦታ አላህ ይጠብቃችሁ። ምኞታችሁን ሁሉ ሀጃችሁን ሁሉ አላህ ያሳካላችሁ፣ አላህ ያውጣላችሁ፣ አላህ ይፈጽምላችሁ በማለት ወዳለሁኝ። ረመዳንም ደግሞ በሰላም አላህ ያድርሰን። ደርሰን ደግሞ ሐቁን ጠብቀን ጾመ ነው በጾሙ ወደ ውጤታማ ሆነው እድለኛ ከሚሆኑት ውድ ወደ አላህ Subhanahu Wa Ta'ala ቅርብ የሆኑ ባሮች አላህ ያድርገን ማለት ነው። የጾምን እንግዲህ ያለ ገደብ ያለ ምንም ሚዛን አጅሩን የምናገኝ አላህ ያድርገን ማለት ነው። ብቻ በሰላም አላህ ረመዳን አላህ ያድርሰን። እስከ ዛሬ ለነበረን ነገር ሁሉ ለሁሉም ነገር አላህን እያመሰገን ለወደፊቱም ደግሞ አላህ የተሻለ ነገር እንዲወፍቀን ዱዓ እያደረግን ረመዳንን አላህ በሰላም እንዲያደርሰን በመልካም በዱዓ እንቆይ እላለሁኝ። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተን ወቂና ዓዛበ ናር ወሰለላሁ ወሰለም አላ ነቢይና ሙሐመድ ወጀዛኩሙላሁ ኸይረን ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።